ቤተሰቦች እንዴት ቆያችሁ? ዛሬ ድንቅ በሆነ ርዕስ ተገናኝተናል። በራስ መተማመናችንን ጥግ ድረስ እናደርሰዋል። እንዴት አድርገን የሚለውን በደንብ አድርጌ መልስላችኋል። የአብዛኞቻችን ጥያቄ እኔ እኮ ምንም የጎደለኝ ነገር የለም፣ ትምህርቴ ላይ ጎበዝ ነኝ፣ ስራዬ ላይም በጣም ጠንካራ ነኝ፣ የፍቅር ግንኙነቴ ላይ ምንም የሚጎድለኝ ነገር የለም፣ ፍቅረኛ ለመያዝ ትዳርም ለመያዝ በጣም ዝግጁ ነኝ፣ ግን አንድ ነገር ጎደለ፣ ልበ ሙሉነት፣ ወኔ፣ ድፍረት። በቃ በራስ መተማመን ኮንፊደንስ አነሰኝ። ምን አባቴ ላድርግ ለምትሉ ይህ ቪዲዮ እንደሚጠቅማችሁ አልጠራጠርም። እኔ እኮ ድሮ ነበረኝ እንዴ፣ ድሮ በጣም ኮንፊደንስ የነበረው ሰው ነበርኩ፣ አሁን ተበላሸው እንጂ እንላለን። ምንም ችግር የለም። አንዳንዴ ደግሞ በዙሪያችን ያሉ ሰዎች አይታችሁ ከሆነ ከኛ አቅማቸው ሊያንስ ይችላል። የገንዘብ አቅማቸው፣ የኑሮ ሁኔታቸው ከኛ በጣም ያነሳል፣ ግን ህይወታቸው ይቀየራል። በድፍረታቸው በልበ ሙሉነታቸው ምክንያት የሚፈልጉት ጫፍ ወጥተዋል እና በጣም እንገረማለን። እውነትም ደፋርና ጭስ መውጫ ያጣው እንላለን። እኔ ግን መቼ ነው ታዲያ ደፋር የሚሆነው የሚልም ጥያቄ እንጠይቃለን። በፍጹም እንዳትጠራጠሩ። ህልማችን፣ ፍላጎታችን፣ የነገ ጥልቅ መሻታችንን ቆፍሮ እየቀበረው ያለው በራስ መተማመን አለመኖሩ። ስለዚህ እንዴት ነው በራስ መተማመን እንድንፈጥረው? በህይወታችን ውስጥ እንዴት ነው እየገነባን እንነይ? ልብ በሙሉ የምንሆነው እንዴት የሚለውን በደንብ አድርጌ አወራችኋለሁ። የመጀመሪያው መፍትሄ ምን መሰላችሁ? ራስን ማወቅ ነው። ብዙ ጊዜ ራሳችንን የምንጠራጠረው እችለው ይሆን፣ እንደው ይቅርብኝ፣ ልሞክረው፣ አይ አርፌ ልቀመጥ የምንለው አቅማችንን ማን እንደሆንን ስላላወቅን፣ ባጭሩ ራሳችንን ስላላወቅን። በነገራችን ላይ ራሳችንን ሳናውቅ ኮንፊደንስ ቢኖረን እንኳን ብዙ ዋጋ እንከፍላለን። አንዳንድ ሰዎች አይታችሁ ከሆነ ውስጣቸው ያለውን አቅም አያውቁትም። ምን እንደሚችሉ ምን እንደማይችሉ አያውቁም። ዝም ብለው ይሞክራሉ፣ ይበላሽባቸዋል። ከዛ እነሱን እናይና አይ አርፌ መቀመጥ አይሻለኝም እንዴ እንላለን። ስለዚህ ራስን ማወቅ የሚጠቅምን ኮንፊደንስ ሲኖረን ይበልጥ ረጅም ጉዞ እንጓዛለን። እንደውም አንድ ሰውዬ በጣም የሚገርመኝ አጋጣሚ አለ። ከዚህ በፊትም ተናግሬዋለሁ። እንግሊዘኛ ቃል አንድ ቃል ነው የሚያውቀው፣ ካም የሚለው እና ፈረንጅ ወደ ቤቱ ጋበዘ። ምን እያለ? ካም እያለ ወደ ቤቱ ይዞት ገባ። ጥሩ ነው በራስ መተማመኑ ፈረንጅ መጋበዙ። ግን እንዴት ይግባባው? ምግብ አቀረበለት፣ በሉ። ከዛ በኋላ መፋጠጥ ሆነ። እንዴት ሂድ ይበለው? መሸ። ሂድ ለማለት ፈልጎ ምን እንዳደረገ ታውቃላችሁ? ወደ በሩ ሄደና አሁንም በሩ ከፍቶ ካም እያለ ይዞት ወጣ። አንዳንድ ጊዜ ካልተዘጋጀን ወይ ያለንበትን ምን አቅም እንዳለን ካላወቅን ብዙ ዋጋ እንከፍላለን፣ እንዋረዳለን። ያ ደግሞ የባሰ በራስ መተማመናችንን ዝቅ ያደርገዋል። ምን ይሻላል ታዲያ? SWOT የሚሉት ነገር አለ ፈረንጆቹ። ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ እና ትሬትስ። ወይም በሌላ አነጋገር የኛ ጠንካራ ጎን ምንድን ነው? ደካማ ጎናችንስ? በጣም የምንበረታው ምን ስንሰራ? ምንድን ነው አቅማችን? ድክመታችንስ ምን ላይ? ኦፖርቹኒቲ፣ እጃችን ላይ ያለው እድልስ ምን? ደግሞ የሚያስፈራን የሚያሰጋን ነገር በህይወታችን ምንድን ነው? እሱን ካወቅን አንደኛ ጠንካራ ጎናችን ላይ በደንብ እንሰራለን፣ ሁለተኛ እድሎቻችንን እንጠቀማለን። ስለዚህ ጥሩ ማንነት እንፈጥራለን። ያ ደግሞ በራስ መተማመናችንን ይጨምራል። ራስን ማወቅ በጣም ወሳኝ ነገር ነው። ሁለተኛው ራስ ላይ አትጨክንበት ይባላል። ጆርናል ኦፍ ፐርሰናሊቲ የሚባል አንድ ዌብሳይት በ2009 አንድ ጥናት አውጥቶ ነበር። ጥናቱ ምን ይላል መሰላችሁ? በጣም ቋሚ የሆነ በራስ መተማመን ያላቸው ሰዎች ምን አይነት ናቸው ይላል መሰላችሁ? ራሳቸውን በጣም የሚንከባከቡ፣ በከባዱ በፈተናውም ጊዜ ላይ ራሳቸውን የሚያበረታቱ ሰዎች ናቸው ይላል። እኛ ራሳችንን አንወደው። እውነቱን ነው የምነግራችሁ። ራሳችንን መውደድ እኮ የሚገለጸው ልብስ በመግዛት ወይ ጥሩ ምግብ በመብላት ጥሩ ኑሮ በመኖር ጥሩ ቦታ በመታከም ብቻ አይደለም። ለራሳችን የምንሰጠውን ቦታ መቀየር አለበት። ያበላሸናቸው ነገሮች ላይ ራሳችንን መውቀስ፣ ራሳችንን አለመውደድ ነው። እንዴ በጣም የምንወዳቸው ሰዎች እኮ ጥፋት ሲያጠፉ፣ ከባድ ነገሮች ሲገቡ ምንድን ነው የምናደርገው? እንወቅሳቸዋለን። አንቺ እኮ አርፈሽ ብትቀመጪ እንላታለን። የምንወዳትን ሴት ወይ እናታችን የሆነ ነገር ቢበላሽባት ክፉ ነገር ነው የምንናገረው አይደለም። ከጎኗ እንቆማለን። ነው ይሄ እኮ ሊያልፍ ነው፣ የሚሳካ ነገር ነው፣ ምን ችግር አለው ምናምን ብለን እናበረታታለን። ለራሳችን ግን አንሆንም። ራሳችን ላይ እንጨክንበታለን። አንተ አትረባ እንለዋለን። ለራሳችን የሆነ ጥፋት ስናጠፋ አንረሳው። በቃ እንዲሆኝ እኮ እንዲከስር እኮ ለሰው አበድሬ ካዱ በቃ አንረሳው። ራሳችንን ንዝንዝ እናደርገዋለን። ያ በራስ መተማመናችንን ያወርደዋል። ሰዎችን እንዳናምን ራሳችንም እንድንጠራጠር ያደርገናል። ስለዚህ ራሳችንን መንከባከብ አለብን። ለራሳችን አሪፍ ነገር መንገር አለብን። በተለይ ያሳለፍናቸውን ከባድ ጊዜያት እኔ ስለሆንኩ እኮ ነው ያለፍኩት እንኳን አለፍኩ
ጀግና ነኝ፣ እንኳን የከባድ ጊዜ ገጠመኝ አለፍኩት እኮ አሁን ጥሩ ላይ ነኝ ማለት አለብን። እንደውም አንድ በጣም የሚገርመኝ ጥናት አለ። የመጀመሪያ አደጋ ደርሶባቸው በልብ ህመም የተረፉ ሰዎች ደግሞ በልብ ህመም የመያዝ ዕድላቸው ጠባብ ነው ይባላል። ምክንያቱም መጀመሪያ ላይ ሊሞቱ ደርሰው ነበር በልብ ህመም። ስለዳኑ እንዴት አድርገው ከዚህ በኋላ እንዳይዛቸው ማድረግ እንዳለባቸው ያስባሉ። በቃ ስፖርት እሰራለሁ፣ ጥሩ ምግብ እበላለሁ፣ እንደዛ አድርጋለሁ፣ የልብ ህመም አይዘኝም ብለው ራሳቸውን ስለሚያሳምኑ ረጅም ዓመት ጤነኛ ይሆናሉ፣ ከሞት ስለተረፉ ይባላል። ስለዚህ አንተ የልብ ህመም ባይዝህ በጣም ብዙ ከባድ ጊዜያትን አልፈሃል። እርግጠኛ እህቴ በጣም ከባድ የፈተና ጊዜያትን አልፈሻል። ታዲያ ለምንድን ነው ራስሽን የማታደንቂው? ራስሽን የማትንከባከብ? በፍጹም ራሳችሁ ላይ አትጨክሩበት፣ አበረታቱ። ኮንፊደንስ ይሰጣችኋል። ወደ ሶስተኛው መፍትሄ ምን መሰላት? ቀለል ያሉ እቅዶች ይኑሩ ይባላል። ምን ማለት መሰላችሁ? አንዳንዴ ብዙም አይፈትኑን ይሄን አደርጋለሁ ይሄን አሳካለሁ የምንላቸው ቀለል ያሉ እቅዶች አውጥተን ካሳካን በራስ መተማመናችን ልበ ሙሉነታችን ይጨምራል። እንዴ በትንሹ ያልታመነ እኮ በትልቁ አይታመን። ይሄን አደርጋለሁ ይሄን እጨርሳለሁ ማለት ለምሳሌ በሳምንት 3 ቀን ለ10 ደቂቃ ስፖርት እሰራለሁ። ምን ችግር አለ? 10 ደቂቃ ናት በሳምንት 3 ቀን። እሱ ካሳካ ልበ ሙሉነቱ ይጨምራል። ለምሳሌ ደግሞ በቀን ጀስት ለ5 ደቂቃ ባነብ ብጸልይ። ይህን ስታደርገው ቀላል ይመስላል፣ ግን አንተ ውስጥ የሚፈጥረው ኢምፕሬሽን ቀላል አይደለም። አንዳንድ ጊዜ በራስ መተማመናችን በጣም ዝቅ የሚያደርጉ ጀምረን የምናቆማቸው ልማዶች ናቸው። ጀምረን የምናቆም ከሆነ አይ እኔ እኮ አረባም የሆነ ነገር እጀምራለሁ አልጨርስም፣ በቃ ጨራሽ ሰው አይደለሁም እንላለን። ግን ጀምሮ ለመጨረስ እኮ ቀላል ቢሆንስ በደንብ ነው የምንጨርሰው። ስለዚህ ቀላል እቅዶች ወይም በአጭር ጊዜ የምናሳካቸው እቅዶች ማውጣት አለን። አራተኛው መፍትሄ ተዘጋጅ ይባላል። ብዙ ስኬታማ ሰዎች ይህችን ቃል ሲደጋግሟት ሰምታችሁ ይሆናል። ዝግጅት ሲደመር ዕድል እኩል ይሆናል ስኬት ብለዋል። ልክ ናቸው። ካልተዘጋጀህ ምንም ነገር አታሳካም። ቢዝነስ መጀመር ነው የምትፈልገው አይደል? ተዘጋጅ። ስለ ቢዝነስ እወቅ፣ ሰዎች ጠይቅ። እዛ ቢዝነስ ላይ የተሳካላቸው ሰዎች ምን አድርገው፣ ምን ዕቃ አስመጥተው፣ በስንት ብር ተነስተው፣ ከማን ጋር ሰርተው፣ እሱን እወቅ። ውጭ ሀገር ሄደ መማር ከሆነ የምትፈልገው ምንድን ነው የሚያስፈልገው? ውጭ ሀገር ሄደ ለመማር እሱን አጥና። በስራም ሊሆን ይችላል ስኬታማ መሆን ወይ ደግሞ ጥሩ ካምፓኒ መቀጠር፣ የስራ እድገት ማግኘት ይሆናል። ተዘጋጅ፣ ራስን አዘጋጅ። ደብዳቤውን ብቻ አትጠብቅ። ወደዚህ ሌቭል አድገሃል የሚል ደብዳቤ ብቻ አትጠብቅ። አንተ ተዘጋጅ። ካልተዘጋጀ ህይወትን አትቀይርም። በነገራችን ላይ ነገን የምትፈራው ቁጭ ብለህ ስለ ነገ ስታስብ ምንድን ነው የምሆነው ግን ነገ የዛሬ 10 ዓመት እንዲሁ ብሆንስ ብለህ የምትፈራው እየተዘጋጀ ስላልሆነ ነው። ከሮጥክ ከተዘጋጀህ ግን በቃ በራስ መተማመንህ ይጨምራል። በነገ ላይ ያለ እምነት ይጨምራል። አንድ ሽማግሌ ለልጃቸው ምን አሉት መሰለ? የኔ ልጅ የህልምህን የፍላጎትህን ፎቅ አየር ላይ እንደሰራኸው አውቃለሁ። ልክ ነህ። ፎቅ የሚሰራው እኮ አየር ላይ ነው። ግን ከአሁን ጀምሮ የፎቁን መሰረት መስራት መጀመር አለብህ። ወደ መሬት ማውረድ መጀመር አለብህ። ምን ማለት መሰላችሁ? ይህን ቪዲዮ የምትከታተሉ ሁሉ ምኞት አላችሁ፣ ፍላጎት አላችሁ፣ የሆነ ነገር ማሳካት ትፈልጋላችሁ። በገንዘብ ይሆናል፣ በስራ ይሆናል፣ በትዳራችሁ፣ በፍቅር ግንኙነታችሁ የሆነ መቀየር የምትፈልጉት ነገር አለ። ያንን መቀየር የምትችሉት ግን ወደ ተግባር ወደ መሬት ካወረዳችሁ ብቻ ነው። ምኞት እንዳይሆን መዘጋጀት አለባችሁ። ስትዘጋጁ ልበ ሙሉነታችሁ ይጨምራል። ለምሳሌ አንድ ፎቅ ጥልቅ እንደሆነ የምታውቁት ከተመረቀ በኋላ ቁመቱን አይታችሁ አይደለም። ገና እየተሰራ ምን ያህል ጉድጓድ ወደ መሬት እንደተቆፈረ ታዩና ጥልቀቱን አይታችሁ ይሄ ፎቅ ረጅም ነው ትላላችሁ። በህይወታችሁ ውስጥ ትልቅ ቦታ መድረስ የምትፈልጉ ከሆነ ምኞታችሁ ትልቅ ከሆነ አሁን ትልቅ ጉድጓድ ትልቅ ዝግጅት አድርጉ። ያ በራስ መተማመን ልበ ሙሉነት ይሰጣችሁና ኮንፊደንሳችሁን ጥግ ያደርሳችኋል። ያኔ ጎደለኝ የምትሉት ነገር ሁሉ ቀላል ይሆናል። አምስተኛው መፍትሄ ትናንሽ ነገሮች ቀይር ይባላል። ብዙ ጊዜ አቅም ካለን ብዙ ነገሮች የምናሟላ ሰዎች ከሆንን የጎደለን ትንሽ ነገር ይሆናል። አብዛኞቻችን በነገራችን ላይ የሚጎልን ትንሽ ነገር ይሆናል። ለምሳሌ ከሰዎች ጋር ለመግባባት፣ ፍቅረኛ ለመያዝ እኛ የጎደለን ቀላል ነገር ይሆናል። ለምሳሌ አነጋገራችንን ማስተካከል፣ አለባበሳችንን መቀየር። በነገራችን ላይ ሰዎች ውስጣችንን ሊያዩ የሚችሉት መጀመሪያ በውጫችን ተማርከው ከመጡ ብቻ ነው። እኔ ለምሳሌ አንድ ሰው ስቀርብ መጀመሪያ የማየው አለባበሱን፣ ሁኔታውን። ማንም ሰው የሚያየው ውጫችንን ነው። ውጫችን የሚያምር ለመቅረብ የሚመች ከሆነ ውስጣችንንም ለማየት እድል ይኖራቸዋል። ስለዚህ አንዳንድ ጊዜ በራስ መተማመንህን ያጎደለው ቀላል ነገሮች ይሆናል። አለባበስ ወይ አነጋገር፣ እነሱን መቀየር አትርሳ፣ ማሻሻል አትርሳ። ወደ መጨረሻው ስድስተኛው በጣም ወሳኝ፣ በራስ መተማመን በአንዴ አይገኝም።
ምን ማለት መሰላችሁ? እኔ እኮ ድሮ ነበረኝ አሁን የቀነሰው ልትሉ ትችላላችሁ። ልክ ናችሁ። ከፍ ዝቅ ይላል። ሁኔታዎች በራስ መተማመናችንን ልበ ሙሉነታችንን የሆነ ጊዜ ላይ ከፍ ያደርጉታል፣ የሆነ ጊዜ ላይ ዝቅ ያደርጉታል። ስለዚህ ምን ልላችሁ ነው? በራስ መተማመናችንን መቀየር በጣም ቀላል፣ ከፍ ዝቅ ማድረግ እንችላለን። በነገራችን ላይ ሁላችንም ፉል ኮንፊደንስ የሆነ ወቅት ነበረ በልጅነታችን። ሁላችንም እኩል ነበርን በልጅነታችን። የምንፈልገውን እንጠይቃለን። ምንም ነገር አናፍርም። ሰው ምን ይለኝ ይሆን አንልም። በቃ ሙሉ በራስ መተማመን። እያደግን ስንመጣ ከቤተሰብ ከጓደኛ ከተለያዩ ሰዎች ጋር ስንውል እሱን እየቀነስን እየቀጨጨ መጣ በራስ መተማመናችን። ስለዚህ አሁን ነገሮች ላይ ከበረታን መቀየሩ አይቀርም። የተግባር ሰው መሆን ያለ የድርጊት ሰው መሆን ያለበት። አንድ ጥግ ቁጭ ብለን በራስ መተማመኔ እንዲጨምር ፈልጋለሁ ካለ መቼም አይጨምርም። የተግባር ሰው ስንጨምር ግን ማወቅ። በነገራችን ላይ ይሄን ቪዲዮ ካያችሁ በኋላ በራስ መተማመኔ ጥግ ይደርሳል ብላችሁ አሁን የዘረዘርኳችሁ 6 መንገዶች ልተገብሩ ትችላላችሁ። ግን ስትለወጡ አይታወቃችሁ። ምክንያቱም አንዳንድ ጊዜ በራስ መተማመን እንደ ጡንቻ ነው፣ በአንዴ አይታያችሁ። ሲጨምር አይታወቃችሁ። እንዴ ፍቅር የያዘህን ቀን ታውቋለህ? እለቱን ከነሳቱ ትነግረኛለህ? አትነግረኝ። ቁመቴ የጨመረበትን ምሽት ታውቋለህ? ተኝቼ ስነሳ እኮ ቁመቴ ጨመረ ብለህ ታውቃለህ? አታውቅም። ቁመት ሲጨምር አልታወቀም። እርግጠኛ በራስ መተማመንን ሲጨምር አይታወቅም። ግን ቀስ እያለ በህይወት ይገለጣል። ከሰዎች ጋር ስትቀራረብ እሱ እኮ በጣም ከባድ ሰው በሙሉ ኮንፊደንስ አለ ይባላል። ራስህን ይታወቃል የሆነ ሰዓት፣ ግን በአንዴ እንዲታወቅ አትጠብቅ። ስለዚህ በራስ መተማመን በአንዴ አይገነባም፣ በሂደት እንጂ